የሰላምን የልጅ አባት ሰፍ ብለው እየጠበቁ ያሉት መላ ቤተሰቡ እንግዲህ አሁንም ቢሆን ጓጉተው ይገኛሉ። በተለይ ደግሞ እንግዲህ ደረጀ ማን አባቱ ነው እንደው ሰላምን ጀንጅኖ እንደዚህ ያስረገዛት? ምን አይነት ደፋር ሰው ቢሆን ነው ይህን ሰውማ ሞት ተወቅና ማወቅ አለብኝ በማለት እንግዲህ ለማርታና ለዳጣ ሲናገርም ነበረ። ይሁን እንጂ ዳጣ ሳትቀር እንግዲህ እኔማ ማን ጀንጅኖ እንደዚህ ጉድ እንዳደረጋት ማወቅ አለብኝ፣ ምናልባት የማውቀው ሰው ከሆነ ቆርጬን የምጥልለት ያንን ነገር እንጂ ዝም የምል ሰው አይደለውም እያለች እሷ ያላወቀችው ጉዷን እንግዲህ የአባቷን እቃ ቆርጣ ለመጣል እያሰበች ነው ያለችው። ደረጀም ቢሆን እንግዲህ የራሱን ጉድ ሳይሰማ ሳያውቅ ደብቆ ጭራሽ ደግሞ ሆን ብሎ የማን ልጅ ይሆን እያለ እንግዲህ ለመታወቅና ማን እንደሆነ አባቱን ጓጉቷል። ወይዘሮ ማርታ ይህ ነገር አስጨንቋታል። እንግዲህ ልትወልጅ ስትይ እነግራችኋለሁ ብለሽ ተስፋ ከሰጠሽን አይቀርማ እስከዛው ድረስ መታገስ ነው እንጂ ያለን አማራጭ ሌላ ምንም አይነት አማራጭ የለንም። እስከዛው ድረስ እንግዲህ ራሽን ጠብቂ በማለት እንግዲህ ሰላምን እየመከረቻት ትገኛለች። ሰላምም እንግዲህ ወደ ሆስፒታል ሄዳ የተወሰነ ምርመራ ማድረግ አለብኝ ብላ እንግዲህ ቼክአፕ ኑሯት ሄዳም ተመርምራለች። ታዲያ በዚህ ቅስፈት እንግዲህ ወይዘሮ ማርታ አብሬሽ ልሄድ ብትላት እሷ አይ አልፈልግም፣ ከአንቺ ይልቅ ዳጣ ብትከተለኝ በጣም ለኔ ምቾት ይሰጠኛል በማለት እንግዲህ ዳጣን እንሂድ እያለቻትም ነበር። ዳጣ በጊዜው ተኝታ አልሄድም ብትላትም ሰላም ግን እንደምንም አድርጋ ደረጃ እንዲወስድላት አድርጋለች። አሁንም ዳጣ ግን ይቺ ሰላም በጣም እያስጨነቀች ነው አባዬ፣ ምንድን ነው ነገሯ? እንክብካቤ በጣም እያበዛችብኝ ነው በማለት ለአባቷ ተናገረች። እንዴ ሰው ደግሞ እንክብካቤ በዛብኝ ብሎ እኔን ያክል ይጨነቃል በማለትም እንግዲህ ይነግራታል። እሷም አለ አይደለም ያው በትንሹም ቢሆን ነው እንጂ እኮ ያን ያክልማ ተጨንቄ አይደለም፣ እና ግን ሲበዛ እየተንከባከበች ነው እና አባቴ ከአንተ ጋር ሲሆን በጣም ደስተኛ ሆናለሁ እና ስጫወት፣ ሳወራ፣ ስደበደበ፣ ስስቅ በተለይ ከአንተ ጋር የማሳልፋቸው ጊዜያቶች ለእኔ በጣም ውድ ጊዜ ነበሩ እና ይህ ነገር እንዴት ነው እያለች እንግዲህ ዙሪያ ጥምጥሙን ሄዳ እናቴም ጋር እኮ ብሆን እንደዚህ ተጫውቼ ያስቅ ነበረ እና ሰላም ራሱ ልክ እንደ እናቴ የተንከባከበ የነበረ እናቴን ባውቃት እኮ እያለች እንግዲህ አባቷን እናቱን እንዲያስተዋውቃት እና እናቷ ማን እንደሆነች እንዲነግራት እየገፋፋችሁ ነው። ታዲያ በዚህ ቅጽበት እንግዲህ ደረጀ በይ ዙሪያ ጥምጥሙን አትሂጅ፣ ምን ለማለት እንደፈለግሽ ነው ይገብቶኛል እና በቅርቡ የደስ ደስ አለሽ የዛኔ ጠብቅ፣ በተለይ ደግሞ ከሰላም ጋር ብሏታል። እንግዲህ ዳጣም የደስ ደስ እናቷን የምታውቅበት ቀን እንደሆነ በጉጉት እየጠበቀች ነው ያለችው። በሌላ በኩል እንግዲህ አበጌ ዛሬም ቢሆን የዲኤንኤ ምርመራ የዳጣና የሰላምን ማስመርመር አለብኝ ብላ አስባለች። እዚህ ቤት ማየቶ የሆነ የተደበቀ ጉድ አለ። ዳጣ ወደዚህ ቤት ለምን እንደመጣችው እውነትን ይዤ መጋፈጥ አቃተኝ። ሰላም አሁን ላይ ደግሞ ከእሷ ጋር ያላት ቀረቤታና እንክብካቤ በጣም ከልክ በላይ አለፈ። ታዲያ ይህ ነገር ምንድን ነው? እነዚህን ሁለት ሶስት ነገሮች መለያየት ይኖርብኛል። በመጀመሪያ ደረጃ ዳጣ ከዚህ ቤት ለምን መጣች የሚለውን ማወቅ አለብኝ። ከዛ በተጨማሪ ደግሞ አባዬ ራሱ የደበቀው ሚስጥር እንዳለ ትክክል ነው እና እነዚህን ሚስጥሮች እያንዳንዱ ካላወጣው እኔ አበጌ አይደለውም። ግን ለምንድን ነው እነዚህን ሚስጥሮች ይዤ ማሸነፍ ያልቻልኩት? እውነትን ይዤ እየተጋፈጥኩ እያለ ነገር ግን ደግሞ ከመካከል ከመንገድ እየመጡ አንዳንድ ነገሮች እያሰናከሉ ነው ያሉት። ታዲያ እነዚህን ችግሮች እንዴት ነው ልቀርፋቸው የምችለው? በማለት እንግዲህ አበጌ የአንዳንዱ ስህተቷንና ወደ ኋላ መለስ ብላ የመጣችበትን ነገር እያስታወሰች ትገኛለች። ይሁን እንጂ አሁን ላይ እውነቱ ውሸት እየሆነ ውሸቱ ደግሞ እውነት እየሆነ እየተጋነነ መጦባታል። ስለዚህ ያለኝ አማራጭ እናቴን በግልጽ የዲኤንኤ ምርመራ ማስመርመሪያ ገንዘብ ስጪ ብላትም ልትሰጠኝ አልቻለችም። ከአሁን በኋላ ያለኝ አማራጭ እንግዲህ የገዛሁትን ጌጣጌጥና አንዳንድ ነገሮች ጭም ቢሆን ምርመራውን አስመረምራለሁ እንጂ በድብቅም ቢሆን ይህ ነገር ቤተሰቤን ሊያስቆጣ ቢችልም እንዲሁም ደግሞ ከላያችን ላይ ትልቅ ቦምብ ሊፈነዳ ቢሆንም ይህንን ነገር ከማድረግ ግን ወደኋላ አልቆጠብም በማለት አበጌ በድብቅ ተመልሳ ለሶስተኛ ጊዜ የዲኤንኤ ምርመራ ለማስመርመር ዝግጅት ላይ ነች። ታዲያ በዚህ ጉዳይ በአሁኑ አርጆንን እርዳታውን አልጠየቀችም። አርጆን እንደተለመደው ምንም እንኳን እሷን እንደሚወዳትና ምንም ነገር አዘው ከማድረግ ወደኋላ የማይለው ሲሆን በአሁኑ ግን ሁሉንም ነገር ራሷ ናት ማድረግ የፈለገችው። እያንዳንዷ ነገር እንግዲህ ራሷን ደብቃ እንደምንም ብላ ለማድረግ እየተዘጋጀች ነው። ታዲያ በዚህም እንግዲህ የሚያስፈልጋትን ነገር ለመግዛት ወደ ሆስፒታል አምርታ ነበረ።
ባመራችበት ጊዜያቶችም እንግዲህ ወደ መርካቶ ሄዳ አንዳንድ እቃዎችን ገዝታለች። ታዲያ የገዛችው እቃ ምን እንደሆነ ለማንም አልተናገረችም። ግን አበጌ ከመርካቶ ወደ የገዛችው በጣም ትልቅዬ ሰርፕራይዝ አለ። በመጀመሪያ ደረጃ እንግዲህ ለናታን የሚሆን የቀለበት ስንት ግራም እንደሚበቀውና ምን ያክል ግራሞች እንደሚበቀው ለጣቱ ሄዳ ለክታና አስለክታ ነበር የመጣችው። ያው የቀለበቱን ነገር እንደዚህ ቀለል አድርጋ አልቻለችው። በግዴታም ቢሆን በውዴታም ቢሆን ከአንተማ ቀለበት ማድረግ አለብህ በማለት እንግዲህ ቀደም ብላ ጉዳዩን እያዘጋጀች ትገኛለች። ናታንም ወደ ቤት ከተመለሰ በኋላ ከደረጀ ጋር ማውራት ጀምሮ ነበረ። እኔም ብላ አባዬ አንዴ የምጠይቅህ ጥያቄ ነበረኝ በማለት ደረጀን ይጠይቀዋል። ምን ነበር? የፈለግከውን ነገር ጠይቀኝ በማለት እንግዲህ በሙሉ ድፍረትና ማንነት ደረጀ ጥያቄውን እንግዲህ በአክብሮት እንዲጠይቅ ናታንን ጠይቅ። ናታንም ጉዳዩ ስለ ዳጣ ነው። ዳጣም በተመለከተ የምነግር ነገር አለኝ እና የምጠይቀ ነገር አለኝ ሲለው ደረጃ ወዲያውኑ ቀጥ ብሎ ነበር የቀረው። የሚመልሰውና የሚጠይቀው ሁላ ጥፍት እስከሚልበት እሺ በማለት እንግዲህ አንገቱን ደፍቶም ነበር ያየው። በሌላ በኩል እንግዲህ ደረጃ ይህንን ጥያቄ ከማንሳቱ በፊት ስለ አባቱ ስለ አስተዳደጋቸውና ስለ ጓደኝነታቸው እየተጨዋወቱም ነበረ። ታዲያ በዚህ ጭውውታቸው መካከል የናታን አባት ጥሩ ሰው እንደሆነና እንዲሁም ደግሞ ለሞተበት ለሚወደው ጓደኞቹ ሟች እንደሆነም እንዲሁም አንድ ሬስቶራንት ሄደው እራት ጋብዛቸዋለሁ ብሎ ሰርፕራይዝ እና ፕራንክ እንዳደረጋቸው ይነግረዋል። ናታን ይህንን ጉዳይ እየነገረ ይመስሉኛል በማለት ለደረጀ ማጫወቱን ጀመረ። አይነግረም ብዬ አላስብም፣ ምክንያቱም ይህ ነገር በጣም አስቂኝና አሳዛኝም ነበረ። ከዛ በተጨማሪ ደግሞ እንደዛ ቀን ስቀንና ተከፍተንበትም አናውቅም ነበረ። ለዚህም እንግዲህ ትልቅ ሰርፕራይዝ ሆኗል። ወይዘሮ ማርታ እንግዲህ እንደተለመደው ዳጣንም ቀስ አድርጋ እኔ የምልሽ ዳጣዬ ይቺ ሰላም እንዴት እያስጨነቀችሽ ነው አሁንም የሚለውን ጥያቄ ከመጠየቅ ወደኋላ አላለች። ዳጣም ትክክል እናቴ እያለቻት ነበረ። አብረሽን ካልተኛሽ እያለች በጣም ታስቸግረኛለች። ታዲያ እኔ ደግሞ እሷን ላለማስከፋት ስልተኛለሁ፣ ግን ደግሞ ምን ታደርጊዋለሽ? እኔ እኮ አሁን ላይ ሳያት በጣም እያስፈራችን ያለችው። በመጀመሪያ ደረጃ እንግዲህ ሆዷ እንደዛ ሆኖ ሳይሆን በጣም እደነግጣለሁ እና ሳላስበው በእርግጫ ብመታትስ ብዬ ደግሞ እፈራለሁ፣ እሰጋለሁ። ስለዚህ ያለኝ አማራጭ እሷን አስተኝቼ ወዲያውኑ ወደ መኝታ ክፍሌ መመለስ ነው እንጂ ከእሷ ጋርማ ብዙ ጊዜዎችንና ብዙ ቀናቶችን አብሬ ማደር አልችልም እና በዚህ የተነሳ ሰላም አሁን ላይ እንክብካቤ እያበዛችብኝ ነው እና ምን እንደማድረግ አላውቅም። እንግዲህ ወይዘሮ ማርታ ዳጣ ብሶቷን ስትነግራትና ስትዘረዝርላት አይዞሽ በቃ ምንም አትፍሪ እና ደግሞ ያው መውለጇ ስለደረሰ ከዛም አንደበት ሊሆን ይችላል በማለት ጉዳዩን ደበስበስ አድርጋ መካከራም ዝም እንድትልና እንዳትፈራት አድርጋ መከረቻት። ዳጣም ታውቂያለሽ እማዬ ምን የመሰለ ሙያ እኮ እያስተማረች ነው ሰላም፣ አቤት ሙያ እያለችም ነበረ ወይዘሮ ማርታ። አይደል ጎረኛዋን ልጅ እስኪ እንዴት ነበር ሙያሽ በማለት እንግዲህ ነገረቻት። ከነገረቻትም በኋላ እንግዲህ ምን የመሰለ ወጥና ምግብ ሰርቻለሁ፣ ይህንን ምግብ ማሙላት አለብን በማለት እሷ ያቀረበችውን ምግብ እንግዲህ ለመብላት ዝግጅት ላይ ናቸው። በሌላ በኩል እንግዲህ ደረጀና ማርታ እንደ ወትሯቸው ቅርርባቸው እንደቀጠለ ነው። የእነሱ ነገር ፍቅራቸው ያስቀናል፣ ትዳራቸው ደስ ይላል፣ እንክብካቤም አለው። ሰላም ሆስፒታል በተኛችበት ጊዜ የሚሰራላቸው ምግብ አጠው እንግዲህ ወይዘሮ ማርታ ነበረ ይህንን ነገር የጀመረችው። ሰርታም ካበላችሁ በኋላ ምግብሽ በጣም ይጣፍጣል በማለት እንግዲህ ደስ እንደሚልና እንደሚጣፍጥ አድርጎ ይነግራታል። ነገር ግን ሰላም የሰራችው ምግብ ያን ያክል ተወዳጅነት አልነበረውም። ምክንያቱም ምግቧ ራሱ አይጣፍጥም። ከዛ በተጨማሪ ደግሞ ብዙ ነገሮችን እያደረገች ነበር። አይ ደሬ አሁን ለእኔ ምግቡ አልጣፍጠኝ ብሎ የነበረውን ምግብ እንዴት ነው አንተ ጣፈጠኝ የምትለው? ለማንኛውም ሚስት ስለሆንኩና እንደው እሷን ደስ ይበላት ብለኝ ነው እንጂ በእርግጠኝነት የምግብ ማጣፍቶ አይደለም። እሺ ይሁን ግድ የለም በማለት እንግዲህ ጉዳዩን ቀለል አድርጋ ለማየት ሞከረች። ደረጀም እረ የእውነቴን ነው ማርታ እያለ ማሞገሱን ቀጠለ። ታዲያስ እንዴት ነው? ምን አዲስ ነገር አለ? ያው እንግዲህ ሰላም ቃል በገባችልን መሰረት የልጇን አባት ለማስተዋወቅ በዚህ የተነሳ ደስ ብሎኛል ይላታል። እሷም በጣም ደስ ይላል በማለት እንግዲህ አሞገዛቸው። ሁለታቸውን ጓጉተው ይገኛሉ። ታዲያ አርጆንም እንደተለመደው አበጌን ቁጭ ብሎ ይጠብቃል። ናፍቀችኝ፣ ምግብም እንጀራዬም ጥማቴም ውሃዬም እሷ ሆነች። ታዲያ ይህንን ነገር ምን ነበረበት አበጌ ቤት ትረዳልኝ እያለ ለሁለት ህፃናት እንግዲህ ብሶቶቹን ቢገልጽም እነሱ ግን ብሶቱን እያባበስብን ነበረ። አይ እናንተ ከፍቅሬ ላይ ውሃ ቸለሳችሁበት። ለማንኛውም የራሳችሁ ጉዳይ። አሁን የት ናት? አምጡልኝ እስኪ ይላታል።
እሷ እንደሌለች ይነግሩታል። እሺ ይሁን በማለት እንግዲህ ጉዳዩን ዝም ይላል እና የአርጁን ነገር የሚፈታለት እንቆቅልሽ አይደለም። ሰላም እንግዲህ የእውነት ተነግራቸዋለች። ከዛ በተጨማሪ ደግሞ የሆነ ፍንጭም ሰጥታቸዋለች። የልጅን አባት ሁላችሁም ታውቁታላችሁ፣ ግን ደግሞ አሁን አልነግራችሁም በሚለው ትልቅ ማስፈራሪያ ነበር የሰጠቻቸው። ይህ ነገር ሁሉንም አወዛግቧል።